የኔ ልጅ አንድ ነገር ላወራሽ ነው። መቼም ስለዛች እርጉም መሰሪ ሴት አስተባብለ ልታወራኝ አይደለም የመጣኸው አይደለ? አስተባብዬ ልነግርሽ አይደለም የኔ ልጅ፣ እውነታውን ነው። አንተም እውነታውን አታውቅም የኔ ልጅ። አለም የምንም የምታውቀው ነገር የለም። ወንድሟን ለማስፈታት ብቻ ነው ገንዘብ ከፍላ ያስለቀቀችው። ጥሩ። ከዚህ በኋላ ግን እናንተ የተማከራችሁበትን ውሸት እየመጣችሁ አትንገሩኝ። በቃ ጀግጅቆኝ እባክሽን የኔ ልጅ እናውራ። ተማው እኮ ከዚህ በላይ አንተን ለመስማት ምንም ደቂቃ አላባክንም። ደህና ዋል። እና መቼ ነው የልጅነት ላቤ የለፋውበትን ያቺ ሰይጣን ጠራርጋ እስክትወስደው ድረስ ነው የምጠብቀው? እጄን አጣጥፌ ዝም እንድትል ነው የምትጠብቁት? እንደዛ አይደለም እማዬ። አባዬ በዚህ ሰዓት ሀብት ለመውረስ እንቅስቃሴ እያደረግሽ እንደሆነ ቢያውቅ ዝም ብሎ የሚቀመጥ ነው የሚመስልሽ? የፈለገው ነገር ይምጣ፣ ከዚህ በላይ ታግሼ መቀመጥ አልችልም። የተጎዳሁት እኔ፣ የምደበቀው እኔ፣ የምቀመጠው እኔ። አልችልም ከዚህ በላይ። እማዬ ለትንሽ ጊዜ እኮ ነው። ያ ትንሽ ጊዜ መቼ ነው? ንገረኝ እስቲ መቼ ነው? የዚህ ሰውዬ ክፋት በቃ መባል አለበት፣ ማብቃት አለበት። እንደዚህ አይደለም እማዬ። አባዬ እጁ በጣም ረጅም ነው። እንደዚህ ከመሬት ተነስተን በደመ ነፍስ ከሄደን መመለሻ እስክናጣ ድረስ ያሳድደናል። ማስተዋል አለብን። እሱን የምናጠቃበት መንገድ መፈለግ አለብን። እሺ መቼ? እማዬ አባዬ እንዲታሰር እፈልጋለሁ፣ ግን ትንሽ ጊዜ ብቻ ታግሽኝ። ትክክለኛ የህግ ሰው እየፈለግኩኝ ነው። እሺ ማነው? መጣሁ መጣሁ። ማን? ትሁት ያስደነገጣት ነገር ምንድን ነው? ማንስ ቢመጣ ነው ወደ ቤት ወደ አቶ ገዛይን ቤት ማን ቢመጣ ነው እንደዚህ የደነገጠችው? በእርግጠኝነት ማለት ነው ያው እንግዲህ አቶ ገዛኝም አይደለም እንዲሁም ደግሞ ትሁትም ልትሆን አትችልም ብዬ አስባለሁ። ምክንያቱም እንግዲህ ያው ስራዋንም በደንብ እየሰራች ስለሆነ እንዲሁም ደግሞ ከቤቲ ጋር በጣም ተግባብተው አብረው እየተጋገዙ ይገኛሉ ማለት ነው። ስለዚህ ትሁትን ሊያስፈራራትና እንደዚህ ሊያስደነግጣት የቻለው ምንድን ነው ብለን ስናስብ በእርግጠኝነት ከዚህ በፊት ማለት ነው ያው ተመስገን እንደሚመጣ አባባም ሲናገሩ ነበረ። ከተመስገን በጣም ብዙ ነገሮችን እሷ እንደማትፈልግና እንዲሁም ደግሞ ሰርታ ልጇን ለማሳደግ እጥረት እንደምታደርግ ሲቀጥል ከኛ ቤት ተደብቃ ወታ ይብል እንደዚሁ ከአቶ ገዛይን ጋር እየሰራች መስራት የጀመረችው ከሱን ለመሸሽ ነው በማለት እንግዲህ ከዚህ በፊት ያው ለናቲ ሲነግረው ነበረ ማለት ነው። ስለዚህ አሁን ላይ ተመስገን መጥቶ ነው ወይንስ ደግሞ ማን መጥቶ ነው ትሁት እንደዚህ የደነገጠችው ብለን ስናስብ ያው አንደኛ ተመስገን መጥቶ ሊሆን ይችላል፣ አሊያም ደግሞ የትሁት አባት ሊመጣ ይችላል። የትሁት አባት ደግሞ በእርግጠኝነት ያው ልጁን ማክዳን ማለት ነው ከላከችለት በኋላ ስለ አባቷ አውርታ አታውቅም ማለት ነው። ስለዚህ እሱም ላይመጣ ይችላል፣ አሊያም ደግሞ የፖሊስ አካል ነው። ሲቀጥል ደግሞ የፖሊስ አካል ለምንድን ነው የመጣው ስንል ማለት ነው ከዚህ በፊት እንግዲህ ያው ናቲ በጣም እጥረት እያደረገ ይገኛል። ምክንያቱም አባቱን ለማሳሰር እንዲሁም እስር ቤት ለማስገባት በጣም እጥረት እያደረገ ይገኛል። እንዲሁም ደግሞ አለምዬም ንብረቴን መጠየቅ እፈልጋለሁኝ በማለት እንግዲህ ለናቲ ስትናገር ነበረ ማለት ነው። በልጅነቴ የፈገውበትን ስንት ነገር የሆንኩበትን ንብረቴንማ እንደዚሁ እሷ ቤቴ ስትወስደው ዝም ብዬ ማየት አልፈልግም፣ እባክህ ልጄ ንብረቴ እንዲመለስ እፈልጋለሁ በማለት እንግዲህ ስጠይቀው ነበር ናቲ ማለት ነው። እናቴም እሽማዬ ችግር የለውም፣ አሁን ላይ ግን አሁን ይህንን ሀሳብ የምናደርግበት ጊዜ አይደለም። ምክንያቱም አሁን የሆነ ነገር እንድታደርጊ ምክንያት እየፈለገ ነው አቶ ገዛኝ አባቴ። ስለዚህ የሆነ ነገር ካደረግነ እሱም ደግሞ የሆነ ነገር ማድረግ ያው
አይቆጠብም በማለት እንግዲህ እኔ የምፈልገው እሱን እስር ቤት ማስገባት ነው። እስር ቤት ካስገባን በኋላ ያኔ የፈለግነውን ነገር ማድረግ እንችላለን። ግን ደግሞ እስከዚው እናቴ እንድትረጋጊ እፈልጋለሁ፣ እባክሽን ተረጂኝ በማለት እንግዲህ እናቴ አለምዬ እንድትረጋጋ እጥረት እያደረገ ይገኛል። ሲቀጥል እንግዲህ በባለፈው ፓርት ላይ እንዳያችሁት ያው አለምዬ ከዚህ ቤት እወጣለሁኝ፣ አባባን አስቸግረነዋል፣ ስለዚህ ለእኔና ለአንተ የሚሆን ቤት ፈልግልን በማለት እንግዲህ ናቲንም ተናግራ ነበረ። አሁን ላይ ግን ናቲን በማስቸኮል በመስጥራት ማለት ነው ሌላ ቤት እንዳይፈልግና ከዚህ ቤት መቀጠል እንደምትፈልግ ለአባባ ነግረዋለች። አባባም እጅግ በጣም ደስ ብሎታል ማለት ነው። ምክንያቱም አለምዬና እንዲሁም ደግሞ ናቲ ከእሱ ቤት ስላልወጡ ማለት ነው። እንሄዳለን ሲሉት እጅጉን በጣም ነበር የከፈው እና እንደከፈው ወይንም ደግሞ እንደተበሳጨ ባየች ሰዓት ማለት ነው አለምዬ እሷም እጅግ በጣም ነበር ያዘነች። እንዲሁም ደግሞ የአባባን ራስ እየነካች መሆኑ ነው አሞህ ነው ወይ ያለች እንግዲህ አለምዬም እንትን ስትል ነበር። እንግዲህ ባጭሩ አለምዬም ፍቅር እየያዛት መጥቷል፣ አባባም እንደዚው ማለት ነው። ስለዚህ እናቴ ራሱ እየተረዳው ነገር አለ። ከዚህ ብትቀጥል ማለት ያው ቤቱን አትፈልገው እዚህ እንሁን ለጊዜው ስትል ማለት ነው እየተረዳው ነገር አለ። በቃ ከአባባ ጋር ፍላጎት አላት ማለት ነው። ባለችበት ሁኔታ ደስተኛ ነች የሚለውን ነገር ብቻ ግን እሷ ስታወራ እሱ እየሳቀ ነበር። ምንድነው የሚያስቅ ነገር እያለች እንግዲህ እሷም ስትጠይቀው ነበረ ማለት ነው። እና ያው በነገራችን ላይ ይብን ራሱ ትሁትን አባባ አናግሯት ነበረ ከአቶ ገዛይን ቤት ድረስ በመሄድ አለምዬ ለመሄድ እንዳሰበች እሱም እጅግ እንደከፈው እንግዲህ ያው ትሁትም ተረድታለች ማለት ነው። አባዬ ከሄዱ ደግሞ የሄዱ ችግር የለውም ቤት ተከራይተው ለሚሄዱት ግን ደግሞ ለደህንነቷና ለሁሉም ነገር ከአንተ ጋር ብትሆን ጥሩ ነበር በማለት እንግዲህ ትሁትም ገልጻ ነበረ ማለት ነው። ስለዚህ ያው አባባም ፍላጎት እንዳለው ትሁትም ተረድታለች ማለት ነው። ምክንያቱም አባባም ሳቅ እያለ ነበር ማለት ነው። ብቻ ግን የአለምዬ ፍላጎት መኖር የአባባ ፍላጎት መኖር ደግሞ የሁለታቸው ፍላጎት ወይንም ደግሞ መፈላለግ መኖርን እጅግ በጣም ነው ደስ የሚለው። እንግዲህ አቶ ገዛይ ሌላ ችግር ካልፈጠረባቸው በስተቀር ማለት ነው። ሰው እንግዲህ የጠለውን ነገር የሆነ ሰው ሲያነሰው አይወድምና ከዚ አንጻር በነገራችን ላይ ቤቲም ገና አቶ ገዛኝን እየተበቀለችው እንደሆነ እስካሁን አቶ ገዛኝ ምንም ነገር እያወቀ አይደለም፣ ግን ደግሞ እያስፈራራት ነበረ። ከጀርባዬ ከኋላዬ የሆነ ነገር አደርጋለሁ ብለሽ ካሰብሽ አልለቅሽም ቤቲ እያለ እንግዲህ አቶ ገዛኝ ስለ ባቢ ጠይቋት ነበር። ባቢ ማን ነው ምንድን ነው የሚለውን ነገር በደንብ እንድትነግረው ፈልጓል። ባቢ የሰፈሬ ልጅ ነው፣ ስለዚህ እኔና እሱ ከጓደኝነት ውጭ ሌላ ምንም ነገር የለንም በማለት እንግዲህ መልሳለች። አቶ ገዛኝም እና ለምንድን ነው እንደዚህ የደነገጠው? እኔ ያንቺ ባል ነኝ ብዬ ስነግረው ምንድን ነው የሚያስበረግገው? ምንድን ነው የሚያስደነግጠው ነገር በማለት እንግዲህ ጠይቋት ነበር። እሱን አላቅም ግን ደግሞ አብሮ አደጌ እንደሆነ ነው የማውቀው በማለት እሺ ይሁን፣ ግን እኔ ካሰብኩት በላይ የሆነ ነገር አደርጋለሁ ብለሽ ካሰብሽ እዘለዝልሻለሁ፣ እሰቅልሻለሁ እያለ እንግዲህ አስፈራርቷታል ማለት ነው። ሌላው ትሁትና ናቲ ናቸው። ትሁትና ናቲ እንግዲህ በአለምዬ ጉዳይ አለምዬ ባደረገችው ከቤት ላይ ባደረገችው ነገር ያው ትሁት ከሀቅ ጎን ነው የምቆመው፣ እንደዚህ ማድረጓ አለምዬ ስህተት ነው ምንም ያክል ባታቅም ግን ደግሞ ወንጀለኛን አስፈትታለች። ያው ቤቲ እያሳለፈችው ነገር በጣም ብዙ ነገር ነው በማለት እንግዲህ በዚያ ጉዳይ ማለት ነው እናቴ ማለት ነው እናቴ ከሆነች እንዴት እናቴ እንደዚህ ትያለች? ለምንድን ነው ከኔ ጎን የማትቆሚው? በሚል ምክንያት ትንሽ ቅር ተባብለው ነበረ። አሁን ላይ ግን ይሄ ቅሬታቸው እንዲቀርፍና እንዲሁም ደግሞ አብሮነታቸው እንዲቀጥል እናቴ ጠይቋታል። እስከ መቼ ነው እኔና አንቺ እንደዚህ ተኮራርፈን የምንቀጥለው? በማለት እንግዲህ ትሁትን ሲያናገር እኔ አላኮረፍኩም፣ በቃ እውነቱን ነው የነገርኩ፣ አንተ ደግሞ ከሀሳቤ ጋር ምንም ልትስማማ አልቻልክም በማለት እንግዲህ ተነግረዋለች። ግን እሺ ለማንኛውም በሌላ ሀሳቦች ውስጥ የኔና ያንቺ ፍቅር መደፍረስ የለበትም፣ አሁን ይቅርታ እንድታደርግልኝ እፈልጋለሁ በማለት እንግዲህ ያው ትሁትን ጠይቋት ነበረ። እኔ መቼም አላኮረፍኩም በማለት እሺ በቃ ዝም ብለሽ ይቅርታ አድርግልኝ በማለት እንግዲህ ተቃቅፈዋል በፍቅር ማለት ነው። ሲቀጥል እንግዲህ ቤቲ ማለት ነው
ያው ባቢን አስጠንቅቀዋለች። ምክንያቱም ያየኸውን የሰማኸውን ነገር መቼም እግር ጥሎህ ሁሉን ነገር አይተሃል። ስለዚህ የሰማኸውንም ያየኸውን ነገር ለማንም እንድትናገር አልፈልግም፣ በተለይ ለህይወት እንዳትነግራት፣ ይህ ሚስጥር ነው በማለት እንግዲህ ቤቲ ያው ለባቢ ነግረዋለች ማለት ነው። ባቢም እሺ ችግር የለውም አልናገርም ብሏታል ማለት ነው። ሲቀጥል ደግሞ እንደዚሁ ከህይወት ጋር ተገናኝተው ነበረ፣ መናፈሻ ቦታ አብረው ሆነው ነበር። የት ቆይተ ነው ለምን ቆየ እያለች እንግዲህ ያው ጥያቄ አብስታበት ነበር ህይወትም ማለት ነው። ግን ደግሞ ስራ ቦታ እንደቆየና ከስራ እንደወጣ ደግሞ ቡና እንደጠጣ እንደዛ አድርጎ ነው የነገራት። ምንም ነገር የነገራት ነገር የለም ማለት ነው። ስለዚህ የሆነውን ነገር ወይንም ደግሞ ያው ቤት ያደረገችውን ሽማግሌ ማግባቷንና እንዲሁም የት እንደምትኖር ያወቀውን ነገር ለህይወት አልነገራትም፣ ሚስጥር አድርጎ እዞታል ማለት ነው። በዚህ ላይ ቤቲ እጅግ በጣም አመስግነዋለች። ምክንያቱም ወደ ህይወት ወደ እህቷ ጋር መጣ ምንም ነገር የሰማችው ነገር የለም ማለት ነው። ስለዚህ ያው በዚያ ጉዳይ ደግማ አመስግነዋለች። ሚስጥሬን እንደ ሚስጥር ስለያስክልኝ እጅግ በጣም ነው የማመሰግነው በማለት እንግዲህ እንትን ብለዋለች ማለት ነው። ግን ደግሞ እሱ ራሱ ባቢ የተናገረው ነገር አለ። ቆይ ለምንድን ነው እሱን ያገባሽው? ለእህትሽ ብለሽ ነው ወይ? እህትሽን ለማሳከም ብለሽ ነው ወይ ህይወትሽን አደጋ ላይ የምትይው? ለምንስ እንደዚህ ታደርጊያለሽ ቤቲ? በማለት ጠይቋት ነበር። እስኪ እያንዳንዱ ነገር የተፈጠረውንና የሆነውን ነገር ምን ፈልገሽ ከሳቸው ጋር እንደሆንሽ ያለውን ነገር ግልጽ አድርገሽ ንገሪኝ በማለት እንግዲህ ቤቲን ጠይቋት ነበረ። ቤቲ ደግሞ አሁን ጊዜውና ወቅቱ አይደለም፣ የሆነ ሰዓት ሁሉን ነገር እነግራለሁ፣ ግን ሚስጥሬን ስለደበክልኝ እጅግ በጣም አመሰግናለሁ በማለት ደግማ ባቢን አመስግነዋለች ማለት ነው። እና አሁን ላይ እንግዲህ በአባባ ያው ቤቲን አግኝቷት ነበረ። ሌላው እንትኑ ማለት ነው ቤቲን አግኝቷት ምንም ነገር እንደማታቅ ማለት ነው። ያው ናቲ ልክ አግኝቷት ለቤቲ እንደተናገረው ለምዬ ምንም ነገር እንደማታቅ ያደረገችው ነገር ስህተት ነው። በእርግጥ ግን ስለማታቅ ነው ያደረገችው። ወንድሟ ምንም ያጥፋ ምን አይነት ወንጀል እንደሰራ እንኳን በፍጹም እሷ የምታውቀው ነገር የለም። በወቅቱ ጓደኛዋ የወንድሟ ጓደኛ ማለት ነው ብር ስለፈለገ ብቻ አለምዬን ጠየቋት። አለምዬ ደግሞ ያላትን ገንዘብ ሰጠች። በዚያ ምክንያት ከእስር ቤት ወጣ እንጂ እውነት አንቺ እንደተጎዳሽ እና እህትሽ እንደተጎዳች እሷ ምንም የምታውቀው ነገር የለም በማለት እንግዲህ ናቲም የተናገረውን ነገር በሙሉ ለቤቲ እንዲሁም ደግሞ አባባ መጥቶ ቤቲን ለማናገር ሞክሮ ነበር። ምክንያቱም ያው አሁን ላይ ናቲ እጅጉን ፈርቷል። ምክንያቱም ያው ቤቲ በጣም ተጎድታለች አውቃለሁ፣ ብዙ ነገር ደርሶባታል። ግን ደግሞ የምታደርጋቸው ውሳኔዎች በጣም ከባድ ነው፣ እናቴን አደጋ ላይ የሚጥሉ ናቸው በማለት እንግዲህ በጣም ተስፋ እንደቆረጠች እና በነገሮቹ እንደወሰነች እናቴን ማጥፋት እንደምትፈልግ እያለ እያንዳንዱ ነገር ለአባባ ነግሮ ስለነበር አባባ ደግሞ ይሄ ነገር በጣም ስላሳሰበው ቤቲን ለማናገር ሞክሩ ልጄ እባክሽን እያለ እየለመናት ራሱ እያናገራት ነበር። በፍጹም ማናቸውም ደጋግማችሁ ብታወሩኝ እኔ እሷን ከመግደል ወደኋላ አልልም ብላለች ማለት ነው። ህይወቴን በሙሉ አበላሽተዋለች፣ አጨልመዋለች። የኔን ብቻ ሳይሆን የቤተሰቦችን አጠቃላይ ህይወቴን ነው ያጨለመችው። ስለዚህ ፍትህ አጓድላብኛለች። ስለዚህ እሷን ማናገርም ሆነ እንደዚህ ቁሚ መነጋገር የምፈልገው ሬሳዋ ተጋድሞ ነው በማለት እንግዲህ ተናግራለች ማለት ነው። እና በዚህ ጉዳይ አባባም እያሳሰበው ይገኛል፣ እንዲሁም ደግሞ ናቲ በጣም እያሳሰበው ይገኛል ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ሁላችንም በጉጉት የምንጠብቀው ይሆናል። ትሁት ተከታታይ ድራማ እንግዲህ ያው ፓርቱ ላይ ያለቀው ትሁት በር ስከፍት በጣም ደንግጣ ነው። ማን ሊሆን ይችላል የሚለውን ሀሳብ ግምታችሁን ማስቀመጥ ትችላላችሁ። እኔ አቶ ተመስገን አሊያም ደግሞ ፖሊስ ሊሆን ይችላል ብዬ አስባለሁ። እናንተም ያላችሁን ሀሳብ አስተያየት ላይ በኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ ተመኘውላችሁ።